ጆን ዳንኤል ለምንድነው እንደዚህ ያደረገኝ? ተሰፍቼው ነው እዚህ ጋር ተሰፍቼው ነው ራሱን ያሰፋኝ። ኦኬ ራሱን ሆስፒታል ወስዶ እንደዚህ ያደረገኝ አሰፋኝ። ኦኬ ጋይስ ምንም ብዬ አላውቅም። ብዙ ጊዜ ስንጣላ ዋርኒንግ ሰጠኝ። እሱን ስላሳየው መሰለኝ ስንጣላ ላይቬ ነው የሚያዘጋው፣ ስንደባበር ላይቬ ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቬ ነው ያዘጋዋል። ከዛ ሄጄ ለምነዋለሁ። በዛ ሰዓት ማንንም ማቀሰ የለም። ሰላም እንደምናላችሁ ውድ የቻናላችን ተከታታዮች፣ እንግዲህ ሰሞኑን አዳዲስ ነገሮች ተሰምተዋል። አስደንጋጭ ናቸው። በተለይም ደግሞ በሪሌሽንሽፕ ጉዳይ ብዙ ጊዜ የቆዩ ሶሻል ሚዲያ ላይ በደንብ ጥሩ ተቀባይነት ያላቸው ልጆች ናቸው እና እነዚህ ሰዎች በመሀላቸው የተፈጠረውን ነገር አሁን ቆየት ካለ በኋላ ለሚዲያ እያወጡና እያጋሩ ይገኛሉ። ጃኒ ትላንትና ብዙ መረጃዎችን ለመስጠት ሞክራለች። በተለይም ደግሞ ጆን ዳንኤል ጋር በነበራት ግንኙነት ላይ አብረው እያሉ ብዙ ጊዜ አቢዩዝ እንደሚያደርጋት እና ሌላው ቀርቶ ከሱ ጋር ውጭ ሌላ ሰው ጋር መታየት እንደሌለባት የሚያመላክትና እንደዛ ማድረግ ታስብ ከሆነ ግን በምትሰራው ቲክቶኳን እንደሚያዘጋውና ሌላም ጥቃት ሊያደርስ እንደሚችል ሲያስፈራራኝ ነው የኖርኩት በማለት በጣም እያለቀሰች ነው ስታወራ የነበረ። ሌላው ደግሞ የዋንትያ ጉዳይ ነው። የዋንትያ የልጅ አባት ልጅን ማየት ፈልጋለሁ ብሎ ክስ መስርቶ ነበረ። በዛ ክስ መሰረት ሁሌም እሑድ ልጁን ማየት እንደሚችል በየሳምንቱ ፍርድ ቤት መስክሮለታል። በዚህም ምክንያት ይመስላል ዋንትያ ከዚህ በፊት አባት ነኝ ብሎ ያልመጣ ሰው ክዶ ጭራሽኑ ልጅ እንዳልነበረው ጠፍቶ የቆየ ሰው አሁን ላይ ምን ተገኝቶ ነው አባት ነኝ ብሎ የሚመጣው እና ለአባትነት ብቁ ያልሆነ ሰው ነው። ስለዚህ ለሱ መፈረዱ ትክክል እንዳልሆነና ህይወት በጣም እየከበዳት እንደሆነ እያለቀሰች አጋርታለች። ሰውየውም ደግሞ በሆነ ቲክቶክ ላይ እንግዲህ 13 ዓመትን ሴት ብትሆን በኢትዮጵያ ህግ መሰረት ምንድነው አንድ ሰው ከ18 ዓመት በታች በፈቃደኝነትም ግንኙነት ለመመስረት ቢሞክር እንኳ ያ ግንኙነት ለመመስረት የጠየቀው ሰው ሴትም ትሆን ወንድ አስገድዶ እንደመድፈር ወይም ደግሞ ያ ሰው በራሱ ላይ መወሰን እንደማይችል 18 ዓመት በታች የሆነ ሰው ሴትም ትሆን ወንድ ግንኙነት ወይም ደግሞ ሪሌሽንሽፕ ለመመስረት መወሰን ስለማይችሉ እነዛ ከ18 በላይ የሆኑ ሰዎች ጋር ሪሌሽንሽፕ ከመሰረቱ እነዛ ሰዎች በህግ ሊቀጡ እንደሚችሉ ይደነግጋልና በዛ አተያይ ይሄ ሰውዬ ከ13 ዓመት እያለች ነው እንግዲህ እሷ የወለደችው። ከእሷ ጋር በ13 ዓመቷ የመወሰን የማትችልበት ሌቭል ላይ በነበረችበት ሰዓት የነበረ ሪሌሽን ስላደረገ በህግ ላይ መቀጣትን እያለበት እና እስር ቤት መታሰር እያለበት ወይም ደግሞ ፍርድ መሰጠት እያለበት እንዴት ለሱ ፍርድ ወይም ደግሞ እንዲሰጣት ወይም ደግሞ ሁሌ እሑድ እንዲያይ ለምን ይፈቀዳል የሚሉ ብዙ እንትኖች ተከስተዋል። እስኪ አንድ ባንድ ለማየት እንሞክራለን። የመጀመሪያው እንግዲህ አሁን ጃኒ በለቀቀችው ቪዲዮ በጣም ጆን ዳንኤል ሲያስፈራራት እንደነበረ እና በተለይም ደግሞ ማስፈራራት ብቻ ሳይሆን አካላዊ ጥቃትም ሲያደርስባት እንደነበረ እያለቀሰች ተናግራለች። ይህም ሁሉ ነገር ዝም ብላ አፍና እንደቆየች እና አሁንም ድረስ ጠባሳው እንዳለ የተለያዩ ፎቶዎችን ስክሪንሾቶችን በማሳየት ነው ስትገልጽ የነበረችው። እንግዲህ ለቲክቶከሮች እና ለኢንተርኔት ተጽዕኖ ፈጣሪዎች በአጠቃላይ ያው አካውንታቸው ማለት የህልውናቸው መሰረት እና የልፋታቸው ውጤት ነው። በተለይ በሚሊዮን የሚቆጠሩ ተከታዮችን ማፍራት ቀላል ባልሆነበት በዚህ ዘመን አካውንት ሲዘጋ የሚፈጠረው ስሜት እጅግ ከባድ ነው። አዎ የአዶናይ ፍቅረኛ የሆነችው አሁን ላይ
እና የተለያዩ አስደሳች ኮንተንቶችን በማቅረብ ነው የምትታወቀው። ብዙ ጊዜ ስትስቅ ስትጫወት የሆነ በተለይ እንግሊዝኛዎቿን በማውራት ብዙ ሰዎችን ኢንተርቴን በማድረግ ትታወቃለች እና እቺ ጃኒ የምትባል ልጅ ከ2.2 ሚሊዮን በላይ ተከታይ የነበረው ዋና አካውንቷን ነው መታገዱ የተሰማው። ይህ እገዳ በምን ምክንያት እንደተጣለ እና በቲክቶክ ሰሞናዊ አሰራር ለውጦች ጋር የተያያዘ ይሁን አይሁን ምንም እስካሁን ግልጽ የሆነ የታወቀ ነገር የለም። ለብዙ መዝናኛን ስታቀርብ የነበረችው ጃኒ ይህንን ትልቅ አካውንቷን ማጣቷ ለስራዋ ትልቅ እንቅፋት እንደሚሆንባት ይታመናል። ተጽዕኖ ፈጣሪዎች እንዲህ ያሉ ድንገተኛ እገዳዎች ሲገጥማቸው ያላቸው አማራጭ ሌላ አካውንት መክፈት ቢሆንም የነበረውን ተከታይ ግን መልሶ ማግኘት ግን ከፍተኛ ድካምን ይጠይቃል። ለዛም ይመስላል ቲክቶክ አካውንቴን አሳግዶብኛል ብላ ጆን ዳንኤልን ነው አሁን ቀጥታ እሷ መክሰስ የጀመረችው ማለት ነው። እንግዲህ አንዳንድ ሰዎች ደግሞ በተቃራኒው ድራማ እየሰሩ እንደሆነ ያው ብዙ ጊዜ ብዙ ድራማዎች ተሰርተዋል። መጨረሻ ላይ ነው እውነታቸው የምናውቀው። ድራማ እንደሆነም የሚያመላክት ነገር አለው እያሉ ብዙ ሰዎችም ደግሞ እያወሩ ይገኛሉ። ህግ ቦታ ነው መናዘዝ ያለባት እንደዚህ አይነት ነገሮችን ህግ ቦታ ማቅረብ ሲገባት እዚህ መጥተው ምንድን ነው የሚያወሩት? ምንድን ነው የተፈለገው ነገር? ሁለተኛ ደግሞ 2 ዓመት ሙሉ የደበቀችውን እስካሁን ደብቄው ነው ዛሬ ምንድን ነው ምን ታይቷት ነው 2 ዓመት ሙሉ የተደበቀ ነገር ዛሬ ላይ ማቅረብ የፈለገችው? ሁላችሁም እስኪ ፍረዱ። ድርጊቱ መደረጉን እሱ ስለፈጸመው በምን እርግጠኛ ሆናችኋል? ተበደልኩ ብሎ ሚዲያ ላይ የወጣው ሁሉ ተበዳይ አይደለም። ለዛም ነው ህግ ጋር መሄድ ነው የሚቀድመው። ተራ ጊፍት ስብሰባና ትኩረት ፍለጋ ካልሆነ በቀር ቦታውም ጊዜውም አይደለም የሚል አስተያየቶች በየቦታው የሚሰጡ ሰዎች አሉ። ሌሎችም በተቃራኒ ደግሞ እሷ ትክክል ናት ብለው የሚያወሩም ደግሞ አሉና ጆን ዳንኤል የራሱን መልስም ሰጥቷል። መጀመሪያ ያው ያለው ምንድን ነው ቀድሞ ያለቀሰ ሁሉ ተበዳይ አይደለም። ጃኒን ህይወት ላለመበጥበጥ ሪሌሽንሺፕን ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናየው አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። በደምብ ስሙት። ቤቴ ነኝ አስፈልግም አይደለም። ሰው እንዳይሽ ስታሳይ ኖረን ማንም የለም ብቻ ነው። ለምን አሁን የገባት ኮስታል አይቆይም ወደ ወባ እግዚአብሔርን ስለረዘመ ቀጣዩን የጃኒን ህይወት ላለመበጥበጥ ወይም ደግሞ አሁን ላይ ያለችበትን ሪሌሽንሽፕን ላለመረበሽ ስል ዝም ብያለሁ። ምክንያቱም አሁን ያለችበት ሁኔታ ሪሌሽንሽፕ ላይ ነች። ስለዚህ የእሷ ጋር ምንም አይነት ነገር ማውራትም ደግሞ የተለየ ነገር ማድረግም ደግሞ አያስፈልግም። ስለዚህ ሪሌሽንሽፓን እንዲመቻትና የራሷን ህይወት እንድትኖር እኔም ዝም ብዬ ነበር የቆየሁት። ነገር ግን ጃኒ ልትፋታኝ አልቻለችም፣ ብዙ መረጃዎች አሉኝ ሲል ከጎንደር ጀምሮ ሪከርድ የነበረውን ነገር ለማሰማት ሞክሯል። ድምፁ ብዙም ባይሰማ ግን የተወሰኑ ነገሮችን ለማውራት ሞክሯል። በተለይ ደግሞ እናትና አባቱን ካየ 1 ዓመት ከ4 ወር በላይ እንደሆነው እና እነሱን አያሳይኝ ብሎ ይሄን ነገር ካረኩኝ እኔ 2 ሴት እህቶች አሉኝ።
እንደዚህም ሁለት ሴት እህቶቼን አንድ ወንድ ቢመታቸውና ቢደበድባቸው ምን እንደማድረገው ስለማቅ እንኳን ሴት ልጅ ላይ ወንድ ልጅ ላይ ልሰነዝር የማልችለውን ነገር ላደርግ አልችልም ብሎ በራሱ ቲክቶክ አካውንት ገልጿል። ከተፈታ በኋላ እሷ እንደምትደውልለትና የሆነ ማለት ኢቨን አሁን ያለው ፍቅረኛዋ ከአዶናይ ውጭ ሳሎን በሚሆንበት ጊዜ እሷ ሽንት ቤት ገብታ ዘግታ እንደምታወራው ነው የሚገልጸው እና እንደሚያወሩ የሚያሳይ ምልክቶች ምናምን ነገር ያው በደንብ መጣራት ያለበት ነገር ነው። ግን በዚህ ልክ የሚያወሩና እንደዚህ እሷ ወደ እሱ ለመቅረብ እየሞከረች ከሆነ እንግዲህ ፍቅራቸው ገና አላለቀም ማለት ነው። አሊያም ደግሞ እሱም እንደሚለው ጆን እንደሚለው ምናልባት ይሄኛውን አካውንትሽን ፎሎ ተደርጎ ብዙ ፎሎወር እንዲጨመር ፈልገሽ ከሆነ እኔን ግን በዚህ ልክ እንደወድቅ የለኔ መውደቅ ምክንያት ትሆኛለሽ ብዬ አስቤ አላቅም ነበረ። በሪሌሽንሽፓቸው ኢቭን እስከ 1 ሚሊዮን ብር ድረስ መኪና ለመግዛት ስታስብ አበድሯት እንደነበረ እና ውክልናም ሰጥቷት እንደነበረ ነግሯል። ሌላው ደግሞ ያመሰገናት ነገር ምንድን ነው? እስር ቤት ድረስ ተመላልሳ እንደምትጠይቀው ስጠይቀው እንደነበረ። አሁን ላይ ግን እኔ የራሴ ላይፍ አለኝ፣ የልጅ አባት ሁኛለሁ። የልጅ አባት ሲኮን ደግሞ ነገሮች ይቀየራሉ። ስለዚህ በፈጠረሽ ተይኝ፣ ካልሆነ ደግሞ መክሰስ የምትችይው ከሆነ ደግሞ በምትፈልጊው ማስረጃ ይዘሽ መክሰስ ትችያለሽ አይነት መልስ ነው ተረጋግቶ እየመለሰ የነበረው። የጃኒ ደግሞ ለቅሶ በዚህ በተቃራኒው ነው። በጣም ሲያንገላታት እንደነበረ ያኛው እንግዲህ አንዳንዴ ቲክቶከሮች ምን አለ መሰላችሁ የእነሱ እንጀራ ቲክቶካቸው ላይ ስለሆነ የተለያየ አካውንት ሁለተኛ አካውንት ምናምን ለመክፈትና አድ ለማድረግ የተለያዩ ቴክኒኮች ሊጠቀሙ ይችላሉ። ምናልባት ይሄን የተጠቀመች ከሆነ ህዝቡ ሊጠላት ነው የሚችለው። ምክንያቱም በዚህ ልክ ሰው የሌላ ሰውን ላይፍ እያበላሹ የራስን ህይወት የሚቀየርበት ምክንያት አይኖርም። ግን ደግሞ የምርም ሆኖ ከሆነ ግን በትክክል ይሄ ነገር ማብቃት የሚችለው ህግ ቦታ ነው የሚሆነው። ካልሆነ እነሱ ሁለቶቹ አብረው የራሳቸው ላይፍ ስለነበራቸው በይቅርታ ተስማምተው እንዲኖሩ ማድረግ ደግሞ የተሻለ ነገር ነው። ምክንያቱም ነገሮች ይፈጠራሉ። ተፈጥረው ከሆነ እና ካልሆነ ግን ለህዝብ ማንም ሰው ሳይጠይቃቸው ለህዝብ ስለሆነ የራሳቸውን ገመና እያወሩ ያሉት፣ ህዝብ ደግሞ ሊፈርድ የሚችለው በህግ ጨርሱ ነው። ምክንያቱም እዚህ ጋር ሰው ባላየው ነገር የተለያየ አይነት መረጃ እና የተለያየ አይነት አስተያየት ስለሚሰጥ ባላየው ነገር ሰዎችን መሸወዱ አስፈላጊ ስላልሆነ መሸወዱ አስፈላጊ ስላልሆነ ማለት ነው። መቼም ከሁለት አንዱ ያጠፋው ጥፋት አለ፣ ሁለቶቹም አጥፍተው ሊሆን ይችላል። ይህን ነገር ደግሞ ህግ ነው የሚያጣራው እና በዛ ልክ ነው እንግዲህ ጆን ዳንኤል እና ጃኒ የተጣሉት። እንግዲህ ተጣልቷል ብሎ ማሰብ ይከብዳል፣ ይዋደዳሉ ብሎ ማሰብ ይከብዳል። ምን ላይ እንዳሉ በጣም የተወሳሰበ እና ብዙ ጊዜ የሚፈልግ ብዙ ማጥራት የሚፈልጉ ነገሮችን ነው ያየ ነው። እስኪ እናንተ ምን አይነት አስተያየት ነው የምትሰጡት? የትኛው ሰው ጥፋተኛ ይመስላችኋል? እንደው ውስጣችሁ ምን አይነትስ ደግሞ ውሳኔ መስጠት አለበት? ማለት ጃኒ መታ ይሄን ነገር ማውራቷ ትክክል ነው? ጆን ዳንኤል ያወራው ወይስ ምን አይነት አንድምታ አለው? ማለት ልታምኑት የምትችሉ ነገር ነው? እስኪ ምንድን ነው እናንተ ፈርድ? የትኛው ላይ ናችሁ? እስኪ አስተያየታችሁን ብትሰጡ ጥሩ ነው እዚህ ነገር ላይ። ሌላው ደግሞ ከሰሞኑን እንግዲህ ዋንትያ እየሞከርኩኝ ነው። በጣም ህይወት ሰልችቶኛል። ብዙ ሞከርኩ፣ እየታገልክ ነው፣ ግን ሁሉንም ሰው ለማስደሰት እሞክራለሁ። ግን በጣም እየሰለቸኝ እና እያስጠላኝ ነው። ሁሉንም ሳታይ እኔ ስስቅ ፊቴ ነው እንጂ የሚስቀው ውስጤ በተለያዩ ነገሮች ሰልችቶታል፣ ደክሞኛል። ቤተሰብ የለኝም ታውቃላችሁ፣ ቤተሰቦቼ እናንተ ናችሁ ብላ መጀመሪያ ላይ ያለቀሰች ነበርና ትንሽ ታሳዝናለች። ምክንያቱም አንዳንድ ሰው ቀድሞ ህይወቱ ባልሆነ መንገድ ይመራና ከዛ በኋላ ከዛ ህይወት ለመውጣት ብዙ መሰናክሎችና ፈተናዎች ያጋጥሞታል። በተለይም ደግሞ ሴት ሲኮን ሴት ልጅ በቅርብ ጊዜ ወይም ደግሞ በጣም ኤርሊ ኤጅ ላይ ያለች መፈተን ከጀመረች ብዙ ውስብስብ ነገሮች ያጋጥሟታል ከወንድ ባለፈ ማለት ነው። ምክንያቱም ያው ሴቶች ለብዙ ጥቃት ለብዙ ነገሮች የተጋለጡ ስለሆኑ ቀድሞ ያበስላቸዋል፣ ቀድሞ ውስጣቸውን ይነካሉ፣ ቀድሞ ብዙ ማየት የሌለባቸውን ህይወት ያያሉ እና
እንግዲህ እዚች ልጅ ህይወት ታሪክ ስናቅ መጀመሪያ ላይ ያው በ13 ዓመቷ አካባቢ ነው የወለደችው። አንድ ሰው እንግዲህ በኢትዮጵያ ውስጥ በየትኛውም ነገር ከ18 ዓመት በታች ሰርግ ወይም ደግሞ መዳር ማግባት አይችልም፣ ወንድም ሆነ ሴት ማለት ነው። ቤተሰቦቹ ከዳሩትም ተከሳሽ ነው የሚሆኑት፣ ይከሰሳሉ። ስለዚህ ይቺ ልጅ እንግዲህ ከ13 ዓመቷ አገባች ማለት ያለ ፍላጎቷ መወሰን ማችልበት እድሜ ስለሆነ መወሰን ማችልበት እድሜ ላይ አግብታለች ወይም ደግሞ ወልዳለች ማለት ነው። ሳታገባ ነው የወለደችው አክቹዋሊ። እና ከዛ በኋላ ህይወቷን ብቻዋን ለመግፋት ከብዙ ከቤተሰቦቿ አግልለዋት ብቻዋን መስዋዕት እያደረገች ራሷን መስዋዕት አድርጋ ልጇን በደንብ አድርጋ ይዛ እንደ ሌሎቹ ሰዎች ልጆችን ተቀበሉልኝ ወይም ደግሞ መንገድ ላይ አሁን ላይ የሚጥሉ ሰዎች እንዳሉ ሁሉ እሷ ግን ልጇን በዛ እድሜዋ ልጇን እቅፍ ድግፍ አድርጋ ያገኘችውን ነገር እያበላች ስታሳድግ ኖራ ጥሩ ህይወት በአጋጣሚ ቤስ ላይ ከቀረበች በኋላ ጥሩ ህይወት መኖር ስትጀምር ነገሮች ሁሉ እየተስተካከሉላት ሄዱ ማለት ነው። አሁን ላይ ምን ተፈጠረ? የልጇ አባት ልጅን ማየት ፈልጋለሁ ብሎ ከሰሰ ማለት ነው። ክሱም ደግሞ በምን ተቋጨ? በእሁድ በየሳምንቱ እሁድ ሂዶ ማየት እንደሚችል ነው የተደመደመው። ግን እዚህ ጋር እንደዛ ሆኖ እያለ አንድ ሰው 13 ዓመት የሆነውን ሴት ወይም ደግሞ የ13 ዓመት ልጅ ማስረገዝ ይቻላል ወይ የሚለው ነገር ጥያቄ የሚያስገባትን ነገር ነው። ስለዚህ አንድ ሰው እንዴት ሆኖ የ13 ዓመት ልጅ በመጀመሪያ ደረጃ እሷ ጋር ለፍቅር ግንኙነት ወይም ደግሞ ለፍቅር ጥያቄ ማቅረብ አይችልም። ስለዚህ እዚህ ጋር ወንጀል ተሰርቷል ማለት ነው። ስለዚህ ይህን ነገርስ በምን ታይቶ ነው የሚለው ቀጣይ ምናልባት ሰውየው ላይ የምናየው ነገር ነው የሚሆነው። ስለዚህ ከዛ ጋር ተያይዞ ይመስላል እየደከመኝ ነው እየሰለቸኝ ነው ማለት የጀመረችው ፍርድ ቤት ላይ ወይም ደግሞ እዛ ፍርድ ቤት ላይ የነበረው ነገር ለሷ ስላልሆነ ካላት ፍራቻ ካላት ትራውማ ከነበራት ህይወት ከዛ ጋር ተነስቶ ያሳለፈችው ነገር በጣም እንደሚከብዳት ምንም ጥያቄ የለውም። ምክንያቱም ልጅቱ ቤተሰብ ጋር ብትኖር ኑሮ አሁን ላይ ልጅ ናት። እንደ ልጅ ቤተሰብ የሆነ ነገር እያደረገላት መማር ያለባት ብዙ ነገር መሆን ያለባት ቤተሰብ ተንከባክቧት ማደግ ባለባት ህይወት ነው ራሷን ችላ እዚህ ደረጃ ላይ ደረሰችው። እና እቺ ልጅ ቀድማ የበሰለች እና ቀድማ ህይወትን በማታውቀው መንገድ የተረዳች ሰው ናት። እና ይደክማል በዚህ እድሜ ለሆነ ነገር መፈጠር መጫወት ጓደኞች ጋር እንትን ማለት ባለባት ሰዓት ላይ የልጅ እናት ሆና በዚህ ሰዓት ይህን ያክል ጊዜ በትግል ውስጥ መቆየት ስለሚደክም ማለት ነው። ስለዚህ እቺ ልጅ እህታችሁ ብትሆን ኖሮ እቺ ልጅ አሁን ምናልባት 18 ዓመት ሊሞላት ይችላል። ግን እህታችሁ ብትሆን ኖሮ አሁንም ድረስ ድጋፍ የሚገባት ወይም ደግሞ መረዳት የሚገባት ልጅ ናት። በፋሚሊ የላትም፣ የሚረዳት ሰው የላትም። እንደ ህፃን አንዳንዴ አብዝተሹ ነበር የሆነ ነገር ሆነች ነበር ብሎ ለማሰብ ራሱ ልጅ ናት። ልጅ ብዙ ነገር ያደርጋል እና ሌሎቹ መደሰት እንደሚፈልጉት የልጅ አእምሮ ስለሆነ መደሰት ትፈልጋለች፣ መጫወት እንደሚፈልጉት መጫወት ትፈልጋለች። ምክንያቱም ቲክቶክ አካውንቱ እንደዚህ እይታ ውስጥ መግባትን ስለሚፈልግ እይታ ውስጥ ገብታ የሆነ ነገር መስራት ማየት ትፈልጋለች። እና እቺ ልጅ ሙሉ እድሜዋን ከባድ ከሚሆን በተለይ ደግሞ አንዳንድ ማስታወቂያ የምታሰሩ ሰዎች የተለያዩ ነገር የምታደርጉ ሰዎች ብትረዷት ብታግዟት እና ብትንከባከቧት ጥሩ ነው። ምክንያቱም መንከባከብ ቤተሰቡ እንዲንከባከባት የነበረባትን እድሜ በብዙ ችግርና መከራ ውስጥ ያለፈች ልጅ ስለሆነች በየትኛውም መንገድ እሷን ለመውቀስ እና እሷን የሆን ነገር ለማድረግ እኔ ይቸገራለሁ። እና ሁላችንም እህቶች ካሉን ሁላችንም ደግሞ እንደዚህ አይነት ችግር ውስጥ እድሜያቸው ባነሰ ሁኔታ ላይ የገቡ ሴቶችን ስናይ ውስጣችን ሊራራና ልናግዛቸው ነው የሚገባው ባይ ነኝ። እስኪ እናንተም ማስተያየታችሁን ጻፉልን። ዛሬ ነበረን ይሄ ነበር። መልካም ጊዜ